ጀምራን ይመስለኛልና ዛሬ አንድ ሁለት ሶስት መሰረታዊ ጉዳዮችን ብቻ ነው የምናየው። የመጀመሪያው መጽሐፍ ቅዱስ ቁጥሩን መወሰንና ማወቅ ለምን አስፈለገ የሚለውን ይሄንን ነው የምናየው። ማለት አንድ መጽሐፍ ይዞ ሰው መዳን ይችል የለ ወይ? አንድ መጽሐፍ ተይዞ መዳን ይችላል እኮ። የሉቃስ ወንጌልን፣ የዮሐንስ ወንጌልን ወይም ዘፍጥረትን ሰው በትክክል ከተረጎመውና ከተረዳው የመዳን መንገድ በዛ መጽሐፍ ውስጥ የክርስቶስ የማዳን ስራ በዛ መጽሐፍ ውስጥ ግልጥ ሆኖ ይታያል። ስለዚህ ቁጥሩን ከአንድ አልፎ ሁለት ደርሶ ሶስት ብሎ 66 ደርሶ 81 ነው አይ 88 ነው ብሎ የሚከራከሩም አሉ። ባይዘው እንደዛ አይነት ቁጥሩን መወሰን ሲጀምር ለምንድን ነው ያስፈለገው? የምንቀበላቸው እነዚህ ናቸው ብሎ ካኖናይዝ አድርጎ ማስቀመጥ ለምንድን ነው ያስፈለገው? መጀመሪያ ከዚህ በፊትም እንደተነጋገርነው መጽሐፉ የጉባኤው ልጅ ነው። ጉባኤው መጽሐፉን ያስገኘ ነው። ስለዚህ ያንን የተሰራውን ጉባኤ በሂብሪው ካህል የሚባለውን በእኛ ደግሞ ቤተክርስቲያን የምንለውን በግሪክ ደግሞ አቅሌሲያ የሚባለውን ያንን ጉባኤ መጠበቅ ያስፈልጋል። እንደምታውቁት ማህበር የሚጠበቀው ደግሞ በተጻፈ ነገር ነው። በተጻፈ ነገር ነው፣ በሚተላለፍ ነገር ነው። በቃል ያለ ምን ይላል? ይረሳል። በመጽሐፍ ያለስ ይወረሳሉ። አሁን ጴጥሮስ አስተምሮ ጸጥ ቢል፣ ዮሐንስ አስተምሮ ጸጥ ቢል፣ ሉቃስ አስተምሮ ጸጥ ቢል፣ ሉቃስ እኮ እንዲህ ብሏል ብዬ ኮት ባረግ እኔ የሆነ ሰው ደግሞ ይመጣና ልክ ሙስሊሞች በሐዲስ እንደሚያጋጥማቸው ማለት ነው። አሁን ሙስሊሞች ሐዲስ ሲተርክ ምንድን ነው እገሌ እገሌ ሲተርክ ሰማው፣ እገሌ እገሌ ሲተርክ ሰማው፣ እገሌ እገሌ ሲተርክ ሰማው ነው አይደለ? እዛ ቼን ኦፍ ናሬሽን ላይ እዛ የትርክት ሰንሰለት ላይ አንድ ሰው ደካማ ሆኖ ከተገኘ ምንድነው የሚባለው? ሐዲሱ መውዱዕ፣ ዳኢፍ፣ ሙተወቲር ምናምን ይባላል ማለት ነው። ለምን? ወሬ ላይ መሰረት ስላደረገ ማለት ነው። ወሬ ላይ። ስለዚህ ጉባኤ የሚጠበቀው ማህበር የሚጠበቀው በተጻፈ ህግ ነውና ያንን የተጻፈ ህግ ደግሞ አስቀምጦ መጽሐፍቶቹ ህጎቹ እነዚህ ናቸው ብሎ መናገር ያስፈልጋል። ምኑን? ጉባኤውን ለመጠበቅ። ኦኬ። ሌላው ከሐሰትና ተመሳሳይ ትምህርቶች ቤተክርስቲያንን ለመጠበቅ ነው። እነዚህ ቢጸ ሐሳውያን የሚባሉ በሐዋርያት ዘመን የነበሩ ሰዎች እንዳሉ ታውቃላችሁ። ቢጸ ሐሳውያን ማለት የሐሰት ወንድሞች እንደማለት ነው። ሐዋርያት ያስተማሩትን ትምህርት ይመጡና እነሱ አይ ክርስቶስ እኮ እንዲህ አይደለም፣ ክርስቶስ እኮ እንዲህ ነው፣ እንደዛ ነው እያሉ የራሳቸውን ትምህርት የሚያስገቡ ሰዎች ነበሩ። ጭራሽ ቅዱስ ጳውሎስ መልእክት ሲጽፍ እነሱም ሌላ ተከታታይ መልእክት ይጽፋሉ። ቅዱስ ዮሐንስ ሲጽፍ እንደዛ ይጽፋሉ። ከዚህ በፊት የበርናባስ ወንጌል ምናምን ብዬ እየተረኩላችሁ ነገር አትዘንጉት። ስለዚህ ከነዛ ከተመሳሳይ ከሐሰት ትምህርቶች ለመጠበቅ ቤተክርስቲያንን ለመከለል ቀኖናውን ወስኖ መናገር ግድ ይሆናል ማለት ነው። ሌላው ቋሚ የማይለዋወጥና የማይቀየር ዶግማና ትምህርት ለመያዝ ብቸኛው መንገድ ያ ትምህርት የሚቀዳበትን መጽሐፍ መወሰን ነው። ያ ትምህርት የሚቀዳበትን መጽሐፍ መወሰን ነው። አሁን ከዚህ በፊት እንዳልኳችሁ አስቡት፣ የበርናባስ ወንጌል ለምሳሌ ቀኖናችን ውስጥ ቢገባ ምን የሚሆን ይመስላችኋል? ሴቶች ተቀይረው ወንድ ሆነው ነው ገነት የሚገቡት የሚለው ሐሳብ ትምህርት ሆኖ ሊቀጥል ይችል ነበረ። መግደላዊት ማርያም እንደዚህ እንደዚህ ታደርግ ነበር፣ ከጌታ ጋር እንደዚህ አይነት ግንኙነት ነበር ምናምን የሚለው ያ ትምህርት ሆኖ ይሰጥ ነበር ማለት ነው። ስለዚህ ከታሪክም አንጻር ከዶክማም አንጻር ከትምህርትም አንጻር ቋሚ የሆነ ትምህርት ለመያዝ ያ ትምህርት የሚቀዳበት መጽሐፍ መወሰን አለበት። ሌላው ቋሚ ሐዋርያዊ ስርዓተ አምልኮና ሐዋርያዊ ቀኖና አስፈላጊ ስለሆነ የመጽሐፍትን ቁጥር መወሰን ግድ ሆኖ ይመጣል ማለት ነው። አማራጭ የሌለው ግዴታ ይሆናል። ታዲያ እንደዚህ ከሆነ ፕሮቴስታንቱ ዓለም አፖክሪፋ የሚላቸው መጽሐፍት ምንድን ናቸው? አፖክሪፋ የሚላቸው መጽሐፍ ምንድን ናቸው የሚለውን በጣም አጠር አድርገን ነው የምናየው። አፖክሪፋ የሚለው ቃል ለመጀመሪያ ጊዜ ጥቅም ላይ የዋለው በ16ኛው ክፍለ ዘመን እንደሆነ እንደ ጋሪ ብችታን የመሰሉ ሊቃውንት ተናግረውበታል። ከዛ በፊት ቃሉ አይታወቅም። ለመጽሐፍ ቅዱስ መጽሐፍት አፖክሪፋል ቦክስ ተብሎ ተቀጽሎላቸው አያውቅም ነበረ። አፖክሪፋ ትርጉሙ ቀጥታ ይተርጎም ቢባል ድብቅ ወይም ምስጢር ማለት ነው። ኦኬ፣ ድብቅ ወይም ምስጢር ማለት ነው አፖክሪፍ። እያዳመጣችሁ እሺ፣ እንትን ቴክስት የምትደራረጉ ሰዎች እጃችሁ አይማር፣ ጆሮአችሁ እየሰማ ልባችሁ ሴቭ እያደረገ መሄድ አለበት።
እዚህ ዝም ብሎ ቁጭ ማለት ጥቅም የለውም። መማር ነው ያስፈልግ። መማር በጣም ያስፈልጋል። ቻት እየተደራረጋችሁ ትምህርት ልትማሩ አትችሉም። ወይ ቻቱን መምረጥ ነው ወይ ደግሞ ትምህርቱን መምረጥ ነው። አንዱን ምረጡ። እኔ እዚህ እያወራው እናንተ ቻት ታደርጋላችሁ። ለእናንተ መሰለኝ እያወራ ያለሁት እኮ። እሺ፣ ስለዚህ አፖክሪፋ የሚለውን ቃል በ19ኛው መቶ ክፍለ ዘመን ነው ጥቅም ላይ የዋለው ተባብለናል። አንደኛ። ሁለተኛ ትርጉሙ ድብቅ ወይም ምስጢር ማለት ነው። ፕሮቴስታንቱ ዓለም የማይቀበላቸውን መጽሐፍት አፖክሪፋል ቦክስ ነው የሚላቸው። የማይቀበላቸውን የተደበቁበትን ምስጢር የሆኑበትን መጽሐፍት በሙሉ ሰበሰበና ከብሉይ ኪዳን 15 ከብሉይ ኪዳን 7 ከአዲስ ኪዳን 8 በአጠቃላይ 15 መጽሐፍትን አፖክሪፋል ቡክስ ናቸው አንቀበልም አለ። ጭራሽ የሐዋርያትን ቀኖና አያውቀውም ፕሮቴስታንቱ ዓለም። ከዚህ በፊት እንዳልነው በኋላ የመጣ አይነውጣ እንዲሉ አበው በኋላ መጥቶ የመጽሐፍ ቅዱስን ቀኖናውን በጉባኤ ደረጃ የተወሰነውን ቀኖና ያለምንም ጉባኤ 66 ነው ብሎ እስከ መወሰን የደረሰ ነው። እንዳየናቸው 6 ጉባኤዎች አንድም ጉባኤ ላይ የመጽሐፍ ቅዱስ 66 ነው የሚል ዓለም አቀፋዊም ሆነ ሎካል ካውንስል ተደርጎ አያውቅም። በተአምር ማለት ነው። ስለዚህ ፕሮቴስታንቱ ዓለም ይዞት የመጣው ቃል ነው። ሁለተኛ ደግሞ ዲዩትሮ ካኖኒካል ቦክስ ነው የሚሏቸው። አፖክሪፋል ቦክስ የሚለውን ሁለተኛ ስማቸው ማን ነው? ዲዩትሮ ካኖኒካል ቦክስ። ሁለቱም ቤተክርስቲያናችን አትጠቀማቸውም፣ አታውቃቸውም። አፖክሪፋል ቦክስ የሚባልም የለንም፣ ዲዩትሮ ካኖኒካል ቦክስ የሚባልም የለንም። ያለን አንድ ቅዱስ መጽሐፍ ነው። እዛ ቅዱስ መጽሐፍ ውስጥ ደግሞ በቁጥር 81 ተብሎ በሊቃውንት ስምምነት የተደረሰባቸው መጽሐፍት አለ። ስለዚህ ታዲያ አፖክሪፋ ብሎ ፕሮቴስታንቱ ዓለም ለምንድን ነው ያስወገዳቸው? እነዛን መጽሐፍት አልቀበልም ብሎ ያስወገዳቸው ለምንድን ነው ከተባለ ፕሮቴስታንቱ ዓለም ህብረታዊ ህይወት ስላልሆነ ነው። ህብረታዊ ህይወት ስላልሆነ ጉባኤያዊ አንድነት የለውም። እንግዲህ እነዚህ 73 መጽሐፍት፣ 78 መጽሐፍ፣ 67 መጽሐፍ ተብለው ሲነገሩ ወይ በጉባኤ ነው ወይ በቅዱሳን አባቶች ደረጃ ነው። በነገራችን ላይ ቅዱስ አትናቴዎስ በ67 ያንን የእምነት መግለጫ ብሎ ሲያወጣ ከእርሱ ጋር 3 ምዕት የነበሩበት ጉባኤ ነው። ስለዚህ ኤክስቴንሽን ተደርጎ ሊታሰብ ይችላል። የቅዱስ አትናቴዎስ ያ ትምህርቱ የጉባኤ ኒቅያ ኤክስቴንሽን ተደርገው ሊታሰብ ይችላል። ምክንያቱም እነዛ ጉባኤ ነው የፈቀዱለት እንዲጽፍ። ኦርቶዶክሳዊነት ህብረታዊነት ነው፣ አንድነት ነው፣ በአንድ ልብ መምከር፣ በአንድ ቃል መናገር ነው። ፕሮቴስታንቱ ግን ያ አንድነት የለውም፣ ህብረታዊነት የለውም፣ ጉባኤ የለውም፣ የጉባኤ ይዘት የለውም። ስለዚህ ብድግ ይልና ቀድሞ አባቶቻችን በጉባኤ ያጸኑትን በቀኖና ያጸደቁትን ነገር መጦ አልቀበልም ይላል። ለምን? ወንጌል ዘመሰለኝ ወዘደሳለኝ ወዘገመትኩ የሚባል መጽሐፍ ስላላቸው ማለት ነው። እንደመሰላቸው እንደገመቱት ቢሆን ደስ በሚላቸው መልኩ ነው የሚሄዱት። ከነዚህ ጋር ምንም አድርገህ ልትወያይም አትችልም። አይመስለኝም ይላል። በቃ አልተመቸኝም ይልሃል። ህብረታዊነት ጉባኤያዊነት የለም። ስለዚህ የማይቀበሏቸውን ያልተመቻቸውን መጽሐፍት አፖክሪፋል ቦክስ፣ ዲዩትሮ ካኖኒካል ቦክስ ብለው ያስወግዷቸዋል ማለት ነው። ስለዚህ እኛ እነዚህን ቃላት አንጠቀማቸውም፣ ቤተክርስቲያናችንም አታውቃቸውም። እሺ አቆጣጠሩ ላይ እንምጣ። እንግዲህ አቆጣጠሩ በጉባኤ ደረጃ የወሰኑ 3 ጉባኤያት አሉ፣ የመጽሐፍ ቅዱስ ቁጥር ማለት ነው። እነዚህ እነማን ናቸው? አፖስቶሊክ ካኖን 85ቱ ማለት ነው። የካውንስል ኦፍ ሎዶቅያ እና ካውንስል ኦፍ ካርቴጅ ወይም የቅርጣግና ጉባኤ የሚባለው እነዚህ በካውንስል ደረጃ የተወሰኑ ናቸው። ከሐዋርያት ቀጥሎ ሎዶቅያ፣ ከዛ ካርቴጅ። በቅዱሳን አበው ደረጃ ደግሞ ቅዱስ አትናቴዎስ፣ ቅዱስ ጎርጎርዮስ ዘንዚናንዙና የአምፊሎኪዮስ ቀኖና ይገኙበታል። አሁን ተመልከቱ። በአጠቃላይ ስንት ነገር ነው ያለው ማለት ነው። የመጽሐፍ ቅዱስን ቁጥር ለማወቅ ስንት ጉባኤያት ነው ማየት ያለብን? እስኪ ከስራ አሳውቁኝ። ስንት ጉባኤያት ነው ማየት ያለብን? 3 ጉባኤያት፣ 3 የቅዱሳን አበው ቀኖና፣ በአጠቃላይ 6 ማለት ነው። ፕሮቴስታንቱ ዓለም ከ6ቱም የለበትም ምንም ማለት ነው። በአጠገቡ ራሱ አያልፍም። ከ6ቱም ውስጥ የለበትም ፕሮቴስታንቱ ዓለም። ለዛ መጽሐፍ ቅዱስን ከየት ነው ያገኘው ሲባል
ከነ ሸምሱ ሱቅ ይላል ማለት ነው። ዊዛውት ኤኒ ሼም ኤንድ ምናምን ምንም ሼም ሳይዛቸው ነው እንደዛ የሚሉት። ስለዚህ በጉባኤ ደረጃ 3 በቅዱሳን አበው ደረጃ 3 በአጠቃላይ 6 ውሳኔዎችን መሰረት አድርገን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድን አላት? የራሷ የሆነ የመጽሐፍ ቅዱስ ቀኖና አላት ማለት ነው። አሁን የኢትዮጵያ ቤተክርስቲያን ከእነዚህ ጉባኤ እየተወጣጣ ነው የመጽሐፍ ቅዱስ ቁጥሯ ማለት ነው። ኦኬ ወደፊት እናየዋለን። በእርግጥ ግን በብቸኝነት ይሄንን ጉባኤ ብቻ ነው የምቀበለው የሚል አቋም ቤተክርስቲያናችን የላትም። የእኛ ቤተክርስቲያን ብቻ አይደለችም። ማንም በብቸኝነት የሚቀበለው ጉባኤ የለም። ማንም አብያተ ክርስቲያናት የግብፅም ይሁን የአርመንም ይሁን የህንድም ይሁን ሲንግል አውት አድርጎ ለምሳሌ ጉባኤ ሎዶቅያ እንደምቀበለው የሚል ቤተክርስቲያን የለም። ወይ ጉባኤ ቅርጣግና እንደምቀበለው የሚል ቤተክርስቲያን የለም። ይሄም ምንን ነው የሚያሳየው? እሱን እናየዋለን በኋላ። ግን ቤተክርስቲያናችን ሁሉንም የምታቀፍ ሁሉንም የምትይዝ እንደመሆኗ መጠን ምን አድርጋለች ማለት ነው? ከሁሉም ጉባኤያት የተወጣጣ የራሷ የሆነ ቀኖና ይዛለች፣ ይዛ ትቀጥላለች ማለት ነው። ይዛ ትቀጥላለች። አሁን ቁጥሩ ለምን ይለያያል? አንዱ ቀኖና ውስጥ ያስገባውን መጽሐፍ አንዱ ለምን ያስወጣዋል? የብሉይ ኪዳን መጽሐፍ ከሁሉ ይበልጥ ለምን አወዛጋቢ ሆኑ? ቁጥሩንስ የመወሰን ስልጣን የተሰጠው ማን ነው? እነዚህን ፕሮቴስታንቱ ዓለም እና እኛ ልንመልሳቸው የሚገባቸው ጥያቄዎች ናቸው። እኛም መመለስ እንችላለን። ከዚህ በፊትም በጣም ብዙ ጊዜ ተነጋግረንባቸዋል። በጉባኤ ደረጃ ባይሆኑም በጉባኤ ደረጃ ቢሆኑም በቅዱሳን አባቶች ደረጃ ቢሆኑም እነዚህን የመወሰን ስልጣን የተሰጠው ለማን ነው? የብሉይ ኪዳን መጽሐፍት ለምንድን ነው ስፔሲፊካሊ መጣው አወዛጋቢ ሊሆኑ የቻሉት? ቁጥሩ ስለምን ተለያየ? ቁጥሩ ለምን ተለያየ የሚለውን ባለፈው ስንመልስ ምንድን ነበር ያልነው? አንደኛ የመጀመሪያ ምክንያት የነበረው ምንድን ነበረ? የምታስታውሱ ልጆች የመጀመሪያ ምክንያት ቁጥሩ ለመለያየቱ አንዱ 78 ያደረገውን አንዱ 73 አንዱ 73 ያደረገውን ሌላው 67 ለእንደዛ ለምንድን ነው የሚሆነው? የመጀመሪያው ምክንያት ምን ነበረ? አያችሁ? በቃ ቻት ስለምታደርጉ የለም መልስ። ዘጸአት እግዚአብሔር ይስጥ አቆጣጠራቸው ቀኖና በመሆኑ እሺ አቆጣጠር ነው። እኛ አሁን በኋላም እናየዋለን። የሚሸጠው በገበያ ላይ የሚሸጠው ቤተክርስቲያን 81 ተብሎ የሚሸጠው ቤተክርስቲያን ማነው? መጽሐፍ ቅዱስ 81 አይደለም፣ ግን 81 ተብሎ ነው የሚሸጠው። ለምንድን ነው? እሱ እንዲል እናደርገዋለን በኋላ። ነገር ግን ቁጥሩ እንደዚህ መለያየቱ የመጀመሪያው ሪዝን አንዱ ጨፍልቆ አንድ መጽሐፍ የሚለውን ሌላኛው መጥቶ ይከፍለውና ሁለት መጽሐፍ ያደርገዋል ማለት ነው። አንዱ ጨፍልቆ አንድ መጽሐፍ የሚያደርገውን ሁለት ካረገው ሌላኛው ሁለት የሚያደርገውን አንደኛው ደግሞ አንድ ያደርገዋል ማለት ነው። ስለዚህ አሁን ይሄንን ካየነው ቁጥሩን ትተነው መጽሐፉ በተቀባይነት ደረጃ ተቀባይነት አለው ወይስ የለውም? መጽሐፉ በመጽሐፍ ደረጃ ነው የምላችሁ ተቀባይነት አለው ወይስ የለውም ብለን መናገር እንችላለን። መጽሐፉ በመጽሐፍነቱ ተቀባይነት አለው። ቁጥሩ ግን ሪኮግናይዝ ላይደረግ ይችላል። ኦኬ ቁጥሩ ግን ሪኮግናይዝ ላይደረግ ይችላል። ዊ ዶንት ኬር አባውት ዘ ቁጥር አዝ ሎንግ አዝ ዴይ አክሰፕት ዘ ቡክ ማለት ነው። መጽሐፉን እስከተቀበሉት ድረስ በትምህርቱ እስካመኑ እስከተመሩበት ድረስ መጽሐፉ 89 ሆነ 1000 ሆነ 2 ሆነ አይመለከተንም። ሲፈልጉ ብሉይ ኪዳንና አዲስ ኪዳን ብለው ለሁለት መክፈል ይችላሉ። ግን አንዲትም ፊደል አንዲትም ስርዓተ ነጥብ መጓደል የለባትም። የመጀመሪያው ሪዝን ይሄ ነው። ሁለተኛ የሰጠነው ሪዝን ምን ነበረ? እኛ ሳንሆን ሐዋርያት የሰጡት ሪዝን ቀኖናው ሲከፈል ለምዕመናንና ለቤተ ክርስቲያን አስተዳደር ተብሎ ለሁለት ከፍለው ነው የሰሩት ቀኖናውን። በኋላም እንደምንመለከተው ለምሳሌ 8ቱ የሥርዓት መጽሐፍት ከሐዋርያት ቀኖና ውጭ በየትኛውም ውስጥ አይገኙም። ያ ለምንድን ነው ከተባለ ያ እነዛ ጉባኤያት ውሳኔውን የሚያስተላልፉት ለምዕመናን ነው። ምዕመናን ደግሞ 8ቱን የሥርዓት መጽሐፍ የማወቅ ግዴታ የለባቸውም፣ ተገቢያቸውም አይደለም። ተገቢያቸውም አይደለም። ሐዋርያትን በቀኖናቸው ያዘዙት ነገር ነው። ስለዚህ ምን ይሆናል? ቀኖናው ሲሰራ ለሌይመን ወይም ለምዕመን፣ ሁለተኛ ደግሞ ለክሌርጂ ወይም ለቤተ ክህነት ሰው ተብሎ ደግሞ ይዘጋጃል። ለጳጳሳት፣ ለአስተዳደር ተብሎ ማለት ነው። ስለዚህ በዚህ ምክንያት ሁለቱ ከተደመረ ቁጥሩ ይጨምራል። አንዱኛውን የአስተዳደሩን ከቀነስ ነው ቁጥሩ ይቀንሳል ማለት ነው። ልክ ከዚህ በፊት የግብፅ ቤተክርስቲያን ድሮ ትተዳደርበት የነበረውን ፍትሐ ነገሥት አውጥተን ስናይ ስንት መጽሐፍት እንደሚዘረዝረው በአጠቃላይ 73፣ 8ቱን ብንጨምራቸው ስንት ሆኑ? 81 ማለት ነው። 8ቱ ለምን ተቀነሱ? እሱን ዲስከስ አድርገናል ባለፈው።
ኦኬ እሱን ዲስከስ አድርገናል። ስለዚህ ቁጥሩ የተለያየበት ምክንያት በዚህ ነው። አንዱ ቀን ወደ ውስጥ ያስገባውን ሌላኛው ለምንድን ነው የሚያወጣው? ይህን አርጀንሲን የሚመለከትና ሁለተኛ መጽሐፍ አለመጻፉም ይታያል በዛ ዘመን። ይሄ መጽሐፍ አለመጻፉ ኢነሰንስ የሐዋርያት ቀኖና ለምሳሌ ሲሰራ የዮሐንስ ራእይ መቼ ነበር የተጻፈው? እስኪ የሚያስታውስ የዮሐንስ ራእይ መቼ ነው የተጻፈው? ዓመተ ምሕረቱ የዮሐንስ ራእይ መቼ ተጻፈ? በ98 ዓመተ ምህረት። በጣም ጎበዝ። ኦኬ። የሐዋርያት ቀኖናስ? ሐዋርያት ቀኖናውን የሰሩ ሲኖዶስ እንደሰሩ ነው አይደለ? which means በ52 ዓመተ ምህረት አካባቢ ማለት ነው። በ52 ዓመተ ምህረት አካባቢ። ስለዚህ ያልተጻፈን መጽሐፍ እንዲቀኑን አንጠብቅም ማለት ነው ቤዚካሊ። ሁለተኛ አርጀንሲ ነው አድሬስ የሚደረግባቸው በጉባኤያቱ በጣም አወዛጋቢ የሆነ ነገር ነው አድሬስ የሚደረገው። ለምሳሌ እንትና ጉባኤ የኒቂያ ጉባኤ በጣም አርጀንቱ ነው የሰበሰባቸው ምን ነበረ? ወልድ ፍጡር በመለኮቱ የሚለው ሀሳብ ነበር። እሱን ሀሳብ ታክል ካደረጉ በኋላ ወደ የሀገራቸው ነው የሚሄዱት። ለምን? ጉባኤያት ሲዘጋጁ ስፔሲፊካሊ የሆነ ነገርን ታክል ለማድረግ ነው የሚዘጋጁት እንጂ ኢንታይሪቲ ኦፍ ቸርች ሪዲፋይን እንዲያደርጉት አይደለም። ሪዲፋይን እንዲያደርጉት አይደለም። ስለዚህ እነዛ ጉባኤ በተሰበሰቡበት ሰዓት ምንድን ነበር ጥያቄ ሆነው ምንድን ነበር ያስቸገረው የሚለውም ይታያል ማለት ነው። ምንድን ነበር ያስቸገረው? ምንድን ነበር ጥያቄ ሆኖ ምዕመናንን ሲያውክ የነበረው የሚለውም ይታያል። ኦኬ። ሌላው ጥያቄ የብሉይ ኪዳን መጽሐፍት ለምንድን ነው ከሌሎች ይበልጥ አወዛጋቢ የሆኑት የሚል ነገር ነበረ። ከዚህ በፊት የሰብቱ ኤጀንት እና ማን ነው ይሄ የማዞሪቲክ ቴክስት ልዩነታቸውን ስናብራራ አይሁዳውያን አዘጋጁት ያልነው የትኛውን ነበር? ማዞሪቲክ ነው ወይስ ሰብቱ ኤጀንት ነው? ሰባ ሊቃናት የሚባለውን አይሁዳውያን ያዘጋጁት መጽሐፉን ዲስቶርት አድርገው ምስጢር አበለሻሽተው ቆነጻጽለው ያዘጋጁት የትኛውን ነው? የትኛውን ነው? ማዞሪቲክ ቴክስት ኤግዛክትሊ። the earliest ማዞሪቲክ ቴክስት ሲጀምር ማዞሪቲክ ቴክስት መጽሐፍ የተጀመረው በየትኛው መቶ ክፍለ ዘመን ነው? በ11ኛው መቶ ክፍለ ዘመን ማለት ነው። በጣም በቃ ወደኛ ዘመን የቀረበ ነው። ኦኬ በጣም የቀረበ ነው። the earliest ማኑስክሪፕት አላቸው የሚባለው አይሁዳውያንም የሚያውቁት በታሪክም የሚታወቀው ቴክስት ከሂብሪው ወደ ግሪክ ወይም ወደ ጽር ቋንቋ እየተተረጎሙት ሰባ ሊቃናት ናቸው። 72ቱ ሊቃናት የሰበሰቧቸው እነዛ የተረጎሟቸው ቅዱሳት መጻሕፍት ማለት ነው። እነሱን ነው አይሁዳውያን የሚጠቀሙት። የቤተክርስቲያን አባቶች ሊቃውንት የተጠቀሙት እነሱን ነው። ኦኬ እነሱን ነው። ባለፈው ከመጽሐፍ ቅዱስ እንኳን እያወጣን እንዳየ ነው ማለት ነው። ስለዚህ እነሱ የበልጥ ለምን አወዛጋቢ ሆኑ ከተባለ ማዞሪቲክ ቴክስትን እንደ ጄኑዊን ቴክስት ማየት የጀመሩ የኋለኛው ኢንላይትመንት ዘመን አነቃቂ ፕሮቴስታንቶች እና ሪፎርሜሽኒስቶች ይዘውት የመጡት ሀሳብ ነው። ማዞሪቲክ ቴክስት ኦቴንቲክ ነው ተብሎ የታሰበበት ዘመን የለም፣ ሊኖርም አይችልም፣ እስካሁንም የለም። እኔ ፕሮቴስታንት እንኳን አላጋጠመኝም ማዞሪቲክ ቴክስት ኦቴንቲክ ነው ትክክለኛ ነው ብሎ የሚከራከር ማለት ነው። በቃ የለም። ስለዚህ አወዛጋቢ ለምን ሆነ? የሚያወዛግበው በኋላ ለመጡት ነው፣ ለሪፎርሜሽኒስቶች ለወዘተርፈ ማለት ነው። እነሱ አይደለም ሳይጻፍ ተጽፎም አስቸጋሪ ናቸው። እሺ ቁጥሩን የመወሰን ስልጣን የማን ነው? እስኪ አንድ የመጽሐፍ ቅዱስን ቁጥር የመወሰን ስልጣን ለማን እንደሚሰጠው እስኪ ከስራ እንዲያሳውቁኝ። ቁጥሩን መጽሐፍ ቅዱስ ይሄን ያክል ነው ቁጥሩ ብሎ ቁጥሩን የመወሰን ስልጣን የሚሰጠው ለማን ነው? ለማን ነው? የአባቶች የሲኖዶስ? እሺ ለቤተ ክርስቲያን ኤግዛክትሊ። በቃ ቤተ ክርስቲያን ነች የምትወሰነው which means ቅዱስ ሲኖዶስ ባይ ዲፎልት ማለት ነው። ስለዚህ አሁን ቤተ ክርስቲያን ቁጥሩን የምትወስን ከሆነ ነው ቤተ ክርስቲያን ቁጥሩን የምትወስን ከሆነ የመቀየር መብት ያላት ማናት? የመቀየር መብትስ ያላት ማናት? ቤተ ክርስቲያኗ ናት ማለት ነው። ለምን? ከመጀመሪያው የወሰነችው እሷ ነቻ። ያ ጉባኤ አይደል መጽሐፉን ያስገኘው። ስለዚህ ያንን መጽሐፍ ጀንዊን ነው ይሄን ያክል ነው ብላ የመወሰን ስልጣን ያላት ደግሞ ቅዱስ ቤተክርስቲያን ናት ማለት ነው። አሁን ለምሳሌ የማቴዎስን ወንጌል ማቴዎስ እንደጻፈው የማቴዎስ ወንጌል ይናገራል። ፕሮቴስታንቱ ዓለም እንዲመልሰው እስኪ ጠይቁ። ይሄንን የማቴዎስን ወንጌል ማቴዎስ እንደጻፈው የማቴዎስ ወንጌል ይናገራል ወይስ አይናገርም? አጭር ጥያቄ። አይናገርም።
በቃ አይናገርም። ታዲያ ማቴዎስ መሆኑን በምንድን ነው ያወቅነው? በቤተ ክርስቲያን አለቀ። ስለዚህ የሆነ ፕሮቴስታንት መጥቶ ቤተ ክርስቲያን ኦቶሪቲ የላትም ሲለኝ የማቴዎስን ወንጌል ሊጠቅስልኝ እንዴት ነው የሚደፍረው? እንዴት ነው የሚደፍረው? ይሄ እኮ ማቴዎስ ነው ብላ የነገረች ቤተክርስቲያን አይደለችም? አሁን እኛ ማቴዎስ ወንጌል የምንለው ለምሳሌ የዮሴፍ ወልደ ኮሪዮን መጽሐፍ ነው ብትለው ምንድን ነው የሚያደርገው? ምንም ማለት ነው። ምንም ሊያመጣ አይችልም። ኤግዛክትሊ ምንም ነገር ሊያመጣ አይችልም አት ኦል። ስለዚህ የመወሰን ስልጣኑን የቤተ ክርስቲያን ነው። የመቀነስ ስልጣንም የሚሆነው የቤተ ክርስቲያን ነው። ስለዚህ አንድ ሰው መጥቶ የሆኑ መጽሐፍት ካልተመቹት አይ ይሄ መጽሐፍ አልቀበልም ወይ ዲፌንድ አላረግም ወይ ምናምን ማለት ሳይሆን ያለበት ምንድነው እኔም ማስበው በዚህ ማስረጃ መሰረት እንደዚህ ነው። ቤተክርስቲያን ግን የምትቀበለው ይሄንን ነው። ቁጥሩ 81 ነው ብላለች። ስለዚህ 81 ነው ብዬ እኔ አምናለሁ። መጽሐፍቱ ላይ ዲስከስ እናድርግ ከሆነ ዲስከስ ማድረግ ይቻላል። ይሄ የኩታራ መሯሯጥና ብሎ መዘባበጥ የሌለበት ማለት ነው። ስለዚህ እነዚህ ጥያቄዎች ፕሮቴስታንቱ ዓለምም እንዲመልሳቸው የምንሰጣቸው አሳይመንቶች ይሆናሉ ማለት ነው። አሁን እስኪ ጉባኤያቱን እና የዘረዘሯቸውን መጽሐፍት ጎን ለጎን እያደረግን እንመልከት። ጉባኤያቱን እና የዘረዘሯቸውን መጽሐፍት ስክሪኑ ላይ ይታያቸዋል አይደለ? ስክሪኑ ይታያል፣ በደንብ ጥርት ብሎ ይታያል። አይሆፕ የሆነ ብዥ የሚል ነገር ሊኖረው ይችላል። ምናልባት እንግዲህ አላውቅም። ይታያቸዋል? ኦኬ ይታያል። ቬሪ ናይስ። እሺ የመጀመሪያው 85 የሐዋርያት ቀኖና አለ። ሁለተኛው ካውንስል ኦፍ ሎዶቅያ አለ። ሶስተኛው ካውንስል ኦፍ ካርቴጅ አለ። አራተኛ የቅዱስ አትናቴዎስ ቀኖና አለ። አምስተኛ የቅዱስ ጎርጎርዮስ ዘንዚናዞ አለ። ስድስተኛ የአንፊሎኪየስ አለ ማለት ነው። አሁን እነዚህ የሚዘረዝሯቸውን መጽሐፍ ተመልከቱ። ፈርስት ክሮኒክልስ፣ ሰከንድ ክሮኒክልስ፣ ፈርስት እዝራ ወዘተርፈ። ኦኬ የዘፍጥረትን አላስገባሁትም። ከዘፍጥረት እስከ ምናምን ያለውን በትልቁ ብትሆን ጥሩ ነበር። ይሄ ይታያችሁ? አይታይም? ቢታይ መስሎኝ ነበረ። አይታያችሁም? እሺ ትንሽ ጥራት ይጎለዋል። በቃ ጥራቱን እንግዲህ በቃ እንትን ቢለው ከሆነ ፓወርፖይንቱ ስለማስቀምጥላችሁ የዛኔ ታገኙታላችሁ። በአጭሩ ሳመራይዝ ላርግላችሁ እንዲታያችሁ ለሁላችሁም። እሺ ከላይ በንጽጽሩ እንደሚታየው ይላል። አንዳንዶቹ ቀኖናት ያልያዙትን መጽሐፍት አንዳንዶቹ ሲይዙ በአንደኛው ቀኖና ብቻ ያሉ መጽሐፍትም አሉ። አሁን ለምሳሌ አንደኛ መቃቢያን፣ ሁለተኛ መቃቢያን እና ሶስተኛ መቃቢያንን ተመልከቱ። ልብ ብላችሁ እንድትሰሙ ፈልጋለሁ። እዚህ ጋር እየሰማችሁኝ ነው? ልብ ብላችሁ እንድትሰሙ ያስፈልጋል። አንደኛ መቃቢያን፣ ሁለተኛ መቃቢያን፣ ሶስተኛ መቃቢያን 85ኛው የሐዋርያት ቀኖና ላይ እና የቅርጣግና ጉባኤ ላይ ብቻ ነው የሚገኘው። ኦኬ የቅርጣግና ጉባኤ ላይ ብቻ ነው የሚገኘው። ለምሳሌ ሶስተኛ መቃቢያን 85ኛው የሐዋርያት ቀኖና ላይ ይገኛል። የሎዶቅያ ጉባኤ ላይ ግን ሁለተኛ መቃቢያን ብቻ ነው ያለው። ለምንድን ነው ከተባለ ሶስተኛውን ጨፍልቆ በአንድ ስለቆጠረ ነው እንጂ ሶስተኛውን ሰርዞት አይደለም። ከናንደኛው ማለት ነው። መጽሐፈ ጦቢት በቅርጣግናና በቅዱስ አትናቴዎስ ውስጥ ብቻ ነው የሚገኘው። በሌሎች ጉባኤዎች አይገኝም። ኦኬ በሌሎች ጉባኤዎች አይገኝም። መጽሐፈ ሲራክ በሐዋርያት ቀኖናና በቅዱስ አትናቴዎስ ውስጥ ብቻ ነው የሚገኘው። በሌሎች ጉባኤዎች አይገኝም። ኦኬ መጽሐፈ ጥበብ በቅርጣግናና በቅዱስ አትናቴዎስ ጉባኤ ውስጥ ብቻ ነው የሚገኘው። በሌላው የለም። ኦኬ በሌላው የለም። አሁን ከዚህ ምንድን ነው የምትረዱት? ሁለተኛ ዕዝራ ለብቻው ተቆጥሯል። ወደኛ ስንመጣ ደግሞ ከዕዝራ ሱቱኤል ጋር ደምረን ነው የምንቆጥረው። የኛ ቤተክርስቲያን ስትቆጥር አቆጣጠሩ ማለት ነው። ኦኬ ስትቆጥር አቆጣጠሩ። ስለዚህ ቁጥሩ ፍላክቹዌት ሲያደርግ በኋላ ግራ እንዳትጋቡ ብዬ ነው። አሁን ቁጥሩ ጋር እንምጣ። ኦኬ ቁጥሩ ጋር ስንመጣ 85ኛው የሐዋርያት ቀኖና ስንት የብሉይ ኪዳን መጽሐፍትን ይዘረዝራል? እስኪ ከስራ እንዴ
ቁጥር ጻፉልኝ። 85ኛው የሐዋርያት ቀኖና ማለት የመጀመሪያው ማለት ነው። ስንት ይዘረዝራል? 42። ኦኬ 42። ኧረ 81 ከየት መጣ? ይኸው 85ኛው ሎዶቅያ፣ ካርቴጅ፣ አትናቴዎስ፣ ጎርጎሪዎስ እና አንፊሎኪዮስ ነው። ስለዚህ 42 ከዘረዘረ በኋላ የሎዶቅያ ስንት ይዘረዝራል? 41 የሎዶቅያ። የቅርጣግና 43 አትናቴዎስ 45 ቅዱስ ጎርጎሪዎስ ዘንዚናዙ 37 አንፊሎኪዮስ 38 ይዘረዝራል ማለት ነው። ታይክ እሺ አሁን ተመልከቱ እዚህ ላይ ራሱ መጽሐፈ ባሮክን ሰቆቃወ ኤርሚያስንና የኤርሚያስን መልእክት በሐዋርያት ቀኖና ውስጥም የለም፣ በቅርጣግና ጉባኤም የለም፣ በጎርጎሪዎስ ዘንዚናዙም የለም፣ በአንፊሎኪዮስ ቀኖና ውስጥም የለም። ለምንድነው የሌለው ከተባለ እነዚህ ለይተው ስለቆጠሩት ነው። ባሮክንም ጀረሚያ ውስጥ ታገኙታላችሁ። ላመንቴሽን ማለት ሰቆቃውን ማለት ነው። ሰቆቃው ኤርሚያስ የሚባለው ይሄ ድምዳሜው ላይ ስንመጣ ከላይ በንጽጽሩ እንደሚታየው ብዬ ስቀጥል እንዲመች አየን እንዳትሉ ብዬ ነው። ከላይ በንጽጽሩ እንደሚታየው አንዳንዶቹ ቀኖናት ያልያዙትን መጽሐፍት አንዳንዶቹ ይዙ በአንደኛው ቀኖና ብቻ ያሉ መጽሐፍትም አሉ። ለምሳሌ በአንደኛው ቀኖና ብቻ የሚገኙ መጽሐፍት ለምሳሌ ሶስተኛ መቃብያን በሐዋርያት ቀኖና ውስጥ ብቻ ነው የሚገኙ። በሐዋርያት ቀኖና ውስጥ ብቻ ነው የሚገኙ። እሺ ስለዚህ ነገሩ ምንድነው? ምንን መሰረት ያደረገ ነው? ቀኖና አቆጣጡ መጽሐፍ አቆጣጠሩ ምንን ዲፔንድ ተደርጎ ነው 1 2 3 4 ብለን የምንሄደው? ቅድም እየተነጋገርነውን ዲስከሽን መርሳት የለባችሁም ማለት ነው። ስለዚህ ከብሉይ ኪዳን 45 መጽሐፍትን በመዘርዘር ማን ነው የቀዳሚውን ስፍራ የሚይዘው? ቅዱስ አትናቴዎስ 45 መጽሐፍትን በመዘርዘር በቀኖና ውስጥ የመጀመሪያውን ስፍራ ይዛል ማለት ነው። ከእርሱ ቀጥሎ የካርቴጅ ጉባኤ 43 መጽሐፍትን ይጠቅሳል ማለት ነው። ሌሎቹ 42፣ 41፣ 30፣ 38 ቅድም እንዳየ ነው ማለት ነው ቁጥሩ። አሁን ደግሞ ወደ አዲስ ኪዳን እንምጣ። ይሄ ግልጽ ነው? ከዛ በፊት ግልጽ ነው ሰዎች? ግልጽ ሲሆን ግልጽ ነው፣ ግልጽ ካልሆነ ግልጽ አይደለም። ይሄን እንደ ኖርማል ክላስ አድርጋችሁ አስቡት። ብዙ ቀን ነው ነገራችሁ። ግልጽ ነው። ብዙ ጥበባው ብለዋል። የካርቴጁ ስንት ነው? እሺ 43 የካርቴጁ ይሄው 43 በመጥቀስ ይላል እዚህ ላይ። እሺ አዲስ ኪዳን ላይ እንምጣ። አዲስ ኪዳን ላይ ስንመጣ ሞሮፍ ተመሳሳይ ነው፣ በጣም ተመሳሳይ ነው። ኤክሰፕት 8ቱን የሥርዓት መጽሐፍት የሐዋርያት ቀኖና ብቻ ነው የሚዘረዝረው። የዮሐንስን ራእይ ደግሞ ካርቴጅ እና ቅዱስ ዮሐንስ ማነው ቅዱስ አትናቴዎስ እና ቅዱስ አንፊሎኪዮስ ብቻ ነው የሚያስገቡት። ሌሎቹ አልቆጠሩትም። ቀኖና ውስጥ አስገብተው አልቆጠሩትም። 8ቱን የሥርዓት መጽሐፍት በመዘርዘር ብቸኛው የሐዋርያት ቀኖና ነው። ለምን? ሐዋርያት ቀኖናውን ሲሰሩት ለክሌርጅም ለሌማንም ነው። በኋላ የመጡት አባቶች ግን ይሄ ለአስተዳደር እንደመሆኑ መጠን ለአስተዳደር የሚሆነው ለብቻ፣ ለምዕመናን እንደመሆኑ መጠን ለምዕመናን የሚሆነው ለብቻ ብለው አስቀምጠዋል ማለት ነው። ስለዚህ ቁጥሩ ቢለያይ አዲስ መጽሐፍ ተጨምሮበት አይደለም፣ የሌለ መጽሐፍ ገብቶበት አይደለም። የሌለ መጽሐፍ ሐዋርያት የማያውቁት ሐዋርያት ያላዩት በኋላ ሌተር ኢንቬንሽን ወይም ሌተር ድርሰት ገብቶበት አይደለም። ኦኬ ቤተክርስቲያን የማታውቀው መጽሐፍ ገብቶበት አይደለም። ለምሳሌ በሐዲስ ኪዳን መጽሐፍት ውስጥ ብዙ በመዘርዘር ቀዳሚውን ስፍራ የሚይዘው ማን ነው? 85ኛው የሐዋርያት ቀኖና ስንት ነው የሚዘረዝረው? ይታያችኋል አይደለ? 36 ይዘረዝራል። 36 ከሱ ቀጥሎ ከፍተኛ የሚዘረዝሩት የቅርጣግና ቅዱስ አትናቴዎስና እንትና ናቸው፣ አንፊሎኪዮስ 27። ሁለቱ የሎዶቅያና የቅዱስ ዮሐንስ የቅዱስ ጎርጎሮስ ዘእንዚናዙ 26 ነው የሚዘረዝሩት። ለምን? የቅዱስ ዮሐንስን ራእይ ስላልቆጠሩት ስላላስገቡት ቀኖናቸው ውስጥ ማለት ነው፣ ስላላስገቡት። ስለዚህ በአጠቃላይ ከብሉይና ከሐዲስ ሁለቱ ተደምሮ ቁጥራቸው በአጠቃላይ ስንት መጣ? 85ኛው የሐዋርያት ቀኖና ላይ 78 መጽሐፍ መጣ። የሎዶቅያ ላይ 67 መጣ። የቅርጣግና ላይ 70 መጣ። ኦኬ የቅዱስ አትናቴዎስ 72 መጣ።
የቅዱስ ጎርጎርዮስ ዘንዚራዙ 63 መጣ። የአንፊሎኪዮስ 65 መጣ። 66 ነው ብሎ ቀኖና የሰራ አንድ ጉባኤ መጥቀስ ይችላል? ፕሮቴስታንቱ አንድ ጉባኤ አለ 66 ነው ብሎ እ በጉባኤ ደረጃ አይደለም በግለሰብ ደረጃ የተሰራ ቀኖና አለ ከጥንታውያን አባቶች 66 ነው ያለ ማለት ነው። 66 ነው ያለ የለም። ምን ላይ ያለ ግን መጽሐፈ መሰለኝ ወዘደሳለኝ ወዘገመትኩ ላይ ይገኛል ማለት ነው። ስለዚህ ልክ እንደ ብሉይ ኪዳን ነው። ልክ እንደ ብሉይ ኪዳን መጽሐፍት አንዳንዶቹ ጉባኤያት ብቻ እየጠቀሷቸው ሌሎች ያልጠቀሷቸው መጽሐፍት አሉ። አሁን ለምሳሌ ስምንቱን የሥርዓት መጽሐፍት 85ኛው አፖስቶሊክ ካኖን ብቻ ነው የሚጠቅሳቸው፣ ሌሎች አይጠቅሱትም። ይሄ አንደርስታንደብል ነው ብያቸዋለሁ። ለምንድን ነው አንደርስታንደብል የሚሆነው? ሐዋርያት ቀኖናውን የሰሩት ፎር ቸርች ክሌርጂስ ኤንድ ፎር ምእመናን ነው ሳይመርጡ ማለት ነው። በኋላ ላይ የመጡት ግን ይሄ ምክንያቱም እዛው ላይ የሐዋርያት ቀኖና ላይ ስምንቱ መጽሐፍት ግን ለሕዝብ ሊታዩ አይፈቀድም የአስተዳደር መጽሐፍት ናቸው ብለው ለይተዋል። በቃ አለቀ። በቃ ለይተዋል። ስለዚህ ምእመናን እነሱን አስበው የመንቀሳቀስ ግዴታ የለባቸውም። ያ የአስተዳዳሪዎች ግዴታ ነው። ይሄ ያችን ነገር ደግሜ ባያሳያችሁ ጥሩ የሚሆን ይመስለኛል። አንዴ ዝም ብዬ ከራሴ እያወራሁ እንዳይመስል። እሺ እሺ እንዲህ እናድርግና ፓወርፖይንቱን ሀይድ አድርገን ይሄንን ነገር እናሳያችሁ። አይሆፕ ይታያል። ይታያችኋል? ይታያችኋል? አሁን ትንሽ አነስ ሳረገው የሚታይ ይመስለኛል። ኦኬ በጣም ጥሩ የሚታይ ከሆነ እሺ in 8 books ይላል in 8 books which is not fit to publish before all because of the mysteries contained in them and the acts of us the apostles አያችሁ ስምንቱ የሥርዓት መጽሐፍት ግን ለሁሉም እንዲሰጡ አንፈቅድም ፊት አይደሉም ለምንድን ነው አንደኛ የያዟቸው ምስጢራት አሉ ሁለተኛ ሐዋርያት ያደረጓቸው ሥራዎች አሉ በእነዛ ለሁሉም የሚሰጥ ስላልሆነ because of the mysteries contained ለእነማን የሚሰጥ ነው ያ ለክሌርጂ የሚሰጥ ነው ማለት ነው ይሄ ሰው ጉዳዩን ስናመጣው ለእንትን ነው ምናምን ብለን እየከፋፈል ነው እኛ በራሳችን ተነሳስተን እንዳልሆነ እንዲታወቅ ነው ይሄንን ያሳየሁት ይሄንን ጉዳይ ያመጣሁላችሁ ማለት ነው የዮሐንስን ራእይ ለምሳሌ ሶስቱ ብቻ ነው እየጠቀሱት ሶስቱ አልጠቀሱትም አሁን ተመልከቱ ወሳሳኝ ጥያቄዎችን ልንጠይቅ ነው ልብ ብላችሁ ለማድመጥ ሞክሩ አሁን በብሉይም በሐዲስ ኪዳንም እንዳየ ነው አንድ ቅዱስ መጽሐፍ በአንድ ቀኖና ውስጥ ብቻ ስለተገኘ ቅዱስ አይደለም ማለት ነው የሚል ድምዳሜ እንድንይዝ ያደርገናል ወይስ አያደርገንም መልስ እፈልጋለሁ አንድ መጽሐፍ በአንድ ጉባኤ ብቻ ወይም በአንድ ቀኖና ውስጥ ብቻ ስለተገኘ ቅዱስ አይደለም ማለት ነው እንድንል ያደርገናል ወይስ አያደርገንም አያደርግም እሺ አያደርገንም ቬሪ ናይስ እሺ ታዲያ ነው አሁን ልብ ብላችሁ ስሙ በአንድ ቀኖና ብቻ መገኘቱ ቅዱስ አይደለም እንዳንል የማያደርገን ከሆነ የኢትዮጵያ ቤተክርስቲያን ብቻ በቀኖና ያጸደቀችው መጽሐፍ ለምን ጥርስ ይነከስበታል ለምን ምንድነው ምክንያቱ የኛ ቤተክርስቲያን በጉባኤ ደረጃ ያጸደቀችው መጽሐፍ አልቀበልም ለምን ኢትዮጵያ ብቻ ነው የወሰነችው ምትል ከሆነ ሌላውን ተውትና የዮሐንስን ራእይ ቅዱስ መጽሐፍ ብሎ ሪኮግናይዝ የማያደርግ
የሎዶቅያን ጉባኤ ትቀበላለህ። የሎዶቅያ ጉባኤ ግን የቅዱስ ዮሐንስን ራእይ ከቅዱሳን መጻሕፍት ውስጥ አልቆጠረውም። ታዲያ የኢትዮጵያ ቤተክርስቲያን በብቸኝነት ያጸደቀችውን ቀኖና አልቀበልም የማለት ሎጂካል ሪዝኒንጉ ከየት ነው የሚመጣው? ወይስ ሌሎች የመቀነን ስልጣን ሲኖራቸው እኛ በባርነት እንድንኖር ነው የሚፈለገው? እነሱ ያላቸው ሐዋርያዊ ስልጣን እኛ የለንም? እነሱ ያላቸው ሐዋርያዊ ስልጣን እኛ የለንም? የለንም? we are just shadow of some mysterious body። ካጸደቁ እናጸድቃለን፣ ሪጀክት ካረጉ ሪጀክት እናደርጋለን፣ ከበሉ እንበላለን፣ ከጠጡ እንጠጣለን፣ ጾም ካደሩ ጾም እናድራለን። እንደዛ ነው? እንደዛ አይደለም ማለት ነው። ለዛውም እኮ በጣም የሚገርመውና በጣም እንድትብሰከሰኩ የሚያደርጋችሁ ደግሞ እነዛን መጽሐፍት እኛ ያጸደቅናቸውን መጽሐፍት ቀሪው ዓለም ስለማይወዳቸው ወይም ስለረከሱበት አይደለም ያልቀነናቸው፣ ስለሌሉት ነው። በቃ የሉትም። they are lost የሉ። እኛ ግን አለን። እኛ ግን አለን። ማጣቱን በግልጽ የሚናገራቸውን መጽሐፍ ይዘን ተገኝተን ይሄው ብለን ስናቀርብ መሸለም መመስገን ሲገባ እንደገና በእኛው ሰዎች በነገራችን ላይ ውጮቹ የኢትዮጵያ ቤተክርስቲያን በቃ ይሁን ቅድስና የሚባለውን ነገር ፐርፌክትሊ ሪፕሬዘንት የምታደርግ ቤተክርስቲያን ናት ብለው ነው የሚያምኑት። አይከንሻው በጣም ብዙ ነገሮች በጣም ብዙ ነገሮች ጆሲ የሚባሉ ህንዳዊ የቴዎሎጂ መምህር እዚህ ቅድስት ሥላሴ ያስተምሩ የነበሩ ኢትዮጵያን ዙረው ከጎበኙ በኋላ ምን አሉ ይባላል። መምህር ያደርጋሉ አንድ ቀን የነገረንና ምንድን አሉ ይባላል። ኢትዮጵያ እንግዲህ ሙሉ ዙረው አይተዋል ገዳማቷን፣ ሁሉንም የጉባኤ ቤቷን ሁሉን ካዩ በኋላ ምን አሉ ይባላል ማለት ነው። የኢትዮጵያ ቤተክርስቲያን ማን ነው ኢትዮጵያ የምትባለው ይቺ ካንትሪ የምንላት እኛ ሀገሪቱ ትልቅ ገዳም ናት ነው ያሉ። ሙሉ ሀገሪቱ ማለት ነው አንድ ትልቅ ገዳም ናት። በየቦታው ያሉ አብያተ ክርስቲያናት የዛ ገዳም አጥቢያ ናቸው ብለው ነው የተናገሩት። ለምን? ካለው ኮንሲስተንሲ ካለው ወጥነት የተነሳ ማለት ነው። ካለው ወጥነት የተነሳ መንበረ ፓትርያርክ ቅድስት ማርያም የሚቀደሰው ቅዳሴ ጅማ የሆነች ገጠር ውስጥ የሚቀደሰው ቅዳሴ ነው። መቀሌ የሚቆመው ማህሌት ዋሽንግተን ካለው ማህሌት ጋር አንድ ነው። በቃ አንድ ነው። ለዚህ ይሄን ወጥነት ሲያዩ አይ ሀገሪቱ ራሱ ገዳም አይደለች በዚህ አይነት ማለት ነው። ኢትዮጵያ ራሷ ሀገሪቱ ራሱ ገዳም ናት። ለሱ ለኛ ያላቸው ሳይ ይሄን ያክል ነው። እኛስ የነሱን እጅ ለመሳብ የነሱን እጅ እንትን ለማለት የምንሄደውን ርቀት ታውቁታላችሁ። አታበሳጩኝ። እሺ ታዲያ አሁን ነው ከላይ እንዳሉት አቆጣጠሮቹን ካየናቸው ዛሬ ህትመት ላይ 81 እየተባለ የሚሸጠው ትክክለኛ 81 ነው ወይ ከተባለ አይደለም። ኦኬ አይደለም። ለምንድን ነው የማይሆነው? እንግዲህ ሲያትሙ ህትመቱ ማለት ነው 8ቱን የሥርዓት መጽሐፍት ለማካካስ በሚመስል መልኩ በአንድ የሚቆጠሩትን በቀኖናችን በአንድ የሚቆጠሩትን መጽሐፍት ለሁለት ከፍለው አትመዋቸዋል። ለምሳሌ አንደኛና ሁለተኛ ሳሙኤልን አንድ መጽሐፍ ብላ ነው ቤተክርስቲያን በቀኖና የምትቆጥረው። ሲያትሙት ግን አንደኛ ሳሙኤልን ለብቻ፣ ሁለተኛ ሳሙኤልን ለብቻ፣ አንደኛና ሁለተኛ ነገሥትን አንድ ብለን ነው የምንቆጥረው። እነሱ ሁለት አድርገው አተሙት። መዋዕልንም እንደዛው ሁለተኛና ሶስተኛ መቃብያን በአንድ መጽሐፍ ነው የሚያዘው። እነሱ ለየብቻ። እዝራና ነህምያ ለአንድ፣ እነሱ ለየብቻ። እዝራ ሱቱኤልና ሁለተኛ እዝራን አንድ ላይ፣ እነሱ ለየብቻ። ከትንቢተ ኤርሚያስ ጋር ያሉት ባሮክ ከነተረፉ ሰቆቃውን፣ ተረፈ ኤርሚያስን እንደዚህ ሲከፋፍሉት ስንት መጽሐፍ ወጣው ማለት ነው? 8 መጽሐፍ ወጣው ማለት ነው። 73 ላይ 8 ስትደምሩበት ቤዚካሊ 81 ነው የሚሆነው። therefore የሐዲስ ኪዳን የ8ቱን የሥርዓት መጽሐፍትን ማተም ሳይጠበቅባቸው 81 ሞሉት ማለት ነው። ይሄ ቤተክርስቲያናችን በቀኖናዋ የማታውቀው አቆጣጠር ነው። ኦኬ ቤተክርስቲያናችን በቀኖናዋ የማታውቀው ነገር ግን ሲታተም 81 አድርገው አትመውታል። it doesn't matter actually
አዝሎጋስ መጽሐፉን እስካልተቆነጻጸለ ድረስ ይደዝማታል። ያን ያክል ትልቅ ዲል አድርገን እሪ የምንልበት ጉዳይ አይደለም። አይደለም። ታዲያ አሁን አንዳንድ ሰው ምን ሊላችሁ ይችላል? ቤተ ክርስቲያናችን አልወሰነችም፣ መጽሐፍ ቅዱስ 81 መሆኑን አልወሰነችም ሊላችሁ ይችላል። ወስናለች ወይስ አልወሰነችም? እስኪ ከስር ልጠይቅ። ወስናለች ወይስ አልወሰነችም? ቤተ ክርስቲያን ቅዱሳት መጽሐፍቶቼ 81 ናቸው ብላ ወስናለች ወይስ አልወሰነችም? ከስር መልስ እፈልጋለሁ። ቤተ ክርስቲያን ወስናለች። እንደመወሰነች ለማወቅ ሌላ በጣም ሩቅ የሆነ ሌላ ታምር ውስጥ መግባት አይጠበቅባቸውም። በቃ ጉባኤ ቤት ብሄር ነው። በቃ ጉባኤ ቤት ብሄር ነው። ነገር ግን ሁሉም ሰው ጉባኤ ቤት ስለማይሄድ እዚህ ጋር ለማሳየት ልሞክር አንዴ። ኦኬ ቬሪ ጉድ ይታያችኋል። 40 ይሄ መጽሐፍ እንደምታዩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓተ አምልኮና የውጭ ግንኙነት ይላል። ያው ጉንፋን ስላመመኝ ሊደፋፍነኝ ይችላል። እንግዲህ ታግሳችሁ ስሙ። ይህ የእምነትና ስርዓት መጽሐፍ ብፁዕ ወቅዱስ አቡነ ጳውሎስ ቀዳማዊ ፓትርያርክ ሊቀ ጳጳሳት የኢትዮጵያ የቤተክርስቲያን እድገት ለማፋጠን ባላቸው ጽኑ ምኞት ባሳዩት ጥረትና በሰጡት መመሪያ መሰረት ተዘጋጅቶ ለሁለተኛ ጊዜ ታተመ ይላል። ለስንተኛ ጊዜ? ለሁለተኛ ጊዜ 1988 ነው። የአቡነ ጳውሎስ እንትን አለበት። ያው መጽሐፉን ታውቁታላችሁ፣ ከዚህ በፊትም ስላሳየኋቸው። እሺ ቅዱሳት መጽሐፍት ይላል። ቅዱሳት መጻሕፍት በመንፈሰ እግዚአብሔር የተጻፉ ወይም እስትንፋሰ እግዚአብሔር ናቸው። በሌላ አገላለጽ መጽሐፍት አምላካውያት ይባላሉ። ቅዱሳት መጻሕፍት እስትንፋሰ እግዚአብሔር ለመሆናቸው ወይም መንፈሰ እግዚአብሔር ለመጻፋቸው ሐዋርያው ቅዱስ ጳውሎስ ሁለተኛ ጢሞቴዎስ 3:17 የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ይላል። ኦኬ በጽድቅም ላለ ምክር ደግሞ ይጠቅማል። ስለዚህ ቅዱስ ቄርሎስ እንደዚህ ብሏል ብሎ ይናገራል። የብሉይ ኪዳን መጽሐፍትን ያስቀምጣል። ብሉይ ኪዳን መጽሐፍትን ያስቀምጣል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት መግለጫ ነው። ይሄ ኦፊሻላዊ ነው። ኦፊሻላዊ ነው። ድምሩ ስንት ነው? በአጠቃላይ የብሉይ ኪዳን መጽሐፍት ድምራቸው ስንት ነው? ድምራቸው ስንት ነው? የብሉይ ኪዳን መጽሐፍት አይታያችሁም? ፒዲኤፉ 46 ቬሪ ናይስ። እሺ 46 የአዲስ ኪዳን መጽሐፍት ስንት ናቸው? ድምር በአጠቃላይ የአዲስ ኪዳን መጽሐፍት ድምር የሚለው ከስር 35 በአጠቃላይ የብሉይ ኪዳን መጽሐፍት ድምር 46 አለ። የአዲስ ኪዳን መጽሐፍት ድምር 35 አለ። ጠቅላላ ድምር 81። አሁን ማሳሰቢያውን ተመልከቱ። ስለ ቅዱሳት መጻሕፍት የተለያየ አቆጣጠር ቢኖርም የተለያየ አቆጣጠር መኖሩን ሪኮግናይዝ ያደርጋል። የተለያየ አቆጣጠር ቢኖርም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸውና በፍትሐ ነገሥት ትርጓሜ ተዘርዝረው የሚገኙ መጽሐፍት ከዚህ በላይ የተመለከቱት 81 መጽሐፍት ናቸው። ከእነዚህም ጋር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብሉይና በአዲስ ኪዳን መጻሕፍት ላይ የተመሰረቱ የብሉያትና የሐዲሳትን ምስጢራት አብራርተው አጉላልተው የሚገልጡ በልዩ ልዩ ቅዱሳን አበው የተደረሱ የሃይማኖት፣ የትምህርት፣ የጸሎት መጽሐፍት ከብሉያትና ከሐዲሳት ተውጣጣው የተደረሱ የቅዱስ ያሬድ ጸዋትወ ዜማ ማለት ነው መጽሐፍት፣ ሌሎችም ያገለግሉ መጽሐፍት አሏት ብለው አጠቃላይ ይገልጻሉ ማለት ነው። ነገር ግን ስር የሚባሉት አስራው የሚባሉት መጽሐፍት 81 መሆናቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት አምልኮ የሚል ኦፊሻላዊ ዶክመንት 81 መሆኑን ያሳያል ማለት ነው። ይሄ ደግሞ የተለያየ የአቆጣጠር እንትን ልምድ መኖሩን ሳይደብቅ ገልጦ ነው ያስቀመጠው። ኦኬ ሳይደብቅ ገልጦ ነው ያስቀመጠው። ቤተክርስቲያኗ ኦፊሻላዊ የሆነ ማስረጃ የላችሁም፣ ቤተክርስቲያኗ አልወሰነችም የምትባሉ ከሆነ ፔጅ 46 ወስዳችሁ ማሳየት ብቻ ነው የሚጠበቅባችሁ ማለት ነው። ኦኬ ሶ ፋር ሶ ጉድ። እስካሁን ድረስ ያለው ግልጽ ነው። መደምደሚያ ላይ ልንገባ ስለሆነ
ኦኬ ጥያቄ መደምደሚያውን እንትን ልበልና ጥያቄ አንድ ላይ ያስተናግዳለሁ ለነገሩ። እሺ አሁን መደምደሚያውን በደንብ አድርጋችሁ ተከታተሉ። ይሄ ላይክ እንደ ኮንክሉዥን ብላችሁ አስቡት። የመጀመሪያው ነጥብ የኢትዮጵያ ቀኖና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖና ቅዱሳት መጻሕፍትን የቀነነችበት መንገድ ማለት ነው አንዱን ጉባኤ ወይም ሁለት ጉባኤን ወይም ሶስት ጉባኤን ብቻ የያዘ አይደለም። ቀኖናዎችን በሙሉ የያዘ ነው። ምን ማለት ነው? አንድ ቅዱስ መጽሐፍ ቢያንስ በአንድ ጉባኤ ከተጠቀሰ ትቀበለዋለች። አንድ ቅዱስ መጽሐፍ ቢያንስ በአንድ ቀኖና ወይም በአንድ ውሳኔ ከተገኘ ትቀበለዋለች። ሐዋርያት ከጠቀሱት ትቀበለዋለች። ሐዋርያት ካስተማሩበት ትቀበለዋለች። ይሄ ደግሞ ምን ይባላል? ኢንክሉሲቭ ካኖን ይባላል ማለት ነው። ሁሉን አቀፋዊ ቀኖና መለኪያ ማለት ነው። ኦኬ፣ ሁሉን አቀፋዊ ቀኖና ወይም መለኪያ። ይሄ ያለው ጥሩ ጎን ነው አክቹዋሊ። ለምን ሐዋርያት ከሄኖክ ጠቅሰው ካስተማሩ እኔ የሐዋርያት ልጅ ነኝ ካልኩ ከማን መጥቀስ ሊጠበቅብኝ ነው? ከማን መጥቀስ ሊጠበቅብኝ ነው? ከሄኖክ ኦብቪየስሊ። ኦኬ ኢንክሉሲቭ ካኖን ነው ማለት ሐዋርያት ያልተውትን ነገር ኦኬ ሐዋርያት ሪጀክት ያላደረጉትን ነገር እኔ ሪጀክት የማድረግ መብት አይሰጠኝም። ሪጀክት የማድረግ መብት አይሰጠኝም። ሐዋርያዊ ቀኖና ሪጀክት የማድረግ መብት አይሰጠኝም። ልክ አይሰጠኝም ቤዚካሊ ማለት ነው። ስለዚህ ቀኖናችን ምንድን ነው? ሁሉን አቃፍ ነው። ኢንክሉሲቭ ነው። ቀኖናው የሆነ መጽሐፍ በአንድ ቀኖና ውስጥ ከተገኘ ቤተክርስቲያናችን ቅዱስ ብላ ትቀበለዋለች። ሁለተኛ ቀኖናው ለምዕመናንና ለአስተዳደር ተብሎ ባይከፈልም አገልግሎት ላይ ግን የተከፋፈለ መሆኑን ማስተዋል ይገባቸዋል። አገልግሎት ላይ ማለት አሁን ለምሳሌ ስርዓተ ጽዮንን አንቦ የሚያውቅ ሰው አለ? ስርዓተ ጽዮንን አንቦ የሚያውቅ ሰው አለ? የለም። ለምን? ለምዕመናን የሚሰጥ መጽሐፍ አይደለም። ስለዚህ አገልግሎት ላይ እንለያየዋለን፣ ቀኖና ላይ ግን እናካትተዋለን። አገልግሎት ላይ እንለያየዋለን፣ ቀኖና ላይ ግን እናካትተዋለን። ስለዚህ ምንን የሚይዝ ነው ማለት ነው? ቀኖናችን ለምዕመናንም ለክሌርጂም ሁለቱን ደምሮ ስለሚቆጥረው ቁጥሩ የበዛ ይመስላል እንጂ አክቹዋሊ ቤዚካሊ ተመሳሳይ ነው። ተመሳሳይ ነው። ተመሳሳይ ነው። ኢትዮጵያ ሌሎች አብያተ ክርስቲያናት ያጡትን መጽሐፍት ጠብቃና ከእናት ቋንቋው ተርጉማ በመያዝ ለቀሪው ዓለም ደግሞ እንግዲህ ባለውለታ መሆኗን በዚሁ ያያችሁት ይመስለኛል። አትሊስት ሌላው ቢቀር በጁብሊስ እና በመጽሐፈ ሄኖክ ያያችሁት ይመስለኛል ማለት ነው። እነዚህን ጥያቄዎች ደግሞ ኮንቴምፕሌት እንድታረጉባቸው ሰጥቻችሁ ልለፍ። የመጀመሪያ የቅዱሳት መጻሕፍት ቁጥር ቀኖና ወጥ አለመሆኑ አብያተ ክርስቲያናት የተለያየ ቀኖናና ልምምድ እንዲኖራቸው አያደርግም? እንድታስቡባቸው የምፈልጋቸው ጥያቄዎች ናቸው። አልመልሳቸውም። የተለያየ ቀኖና መኖሩ የተለያየ ቀኖናና ልምምድ እንዲኖራቸው አያደርግም? ያስ ከሆነ ሐዋርያት ስርዓት አምልኮን አያስተጓጉልም? ሐዋርያዊ ስርዓት አምልኮን አያስተጓጉልም? ሁለተኛ እንድታስቡበት የምፈልገው ጥያቄ ኢትዮጵያ ሌላው ዓለም ያጣቸውን መጽሐፍት ይዛ ለመቆየቷ ማስረጃው ምንድን ነው? እስኪ ለምሳሌ ሌላው ዓለም ያጣቸውን መጽሐፍ ይዛ ለመቆየቷ ነገር ምንድነው ማስረጃው? ምንስ ይጠቅመናል? ምንድነው የሚጠቅመን? አሁን ሌላው ዓለም ያጣቸውን መጽሐፍ ይዞ መቆየቱ ምንድነው ጥቅሙ? የሚጎዳንስ ነገር አለ ወይ? ሶስተኛ በመጽሐፍት ቀኖና ሳንቀድስ ከሁሉም መቀበላችን የስህተትም ትምህርት አስገብተን ይሆናል የሚል ጥርጣሬ እንዲጭር አያደርግም? ቀኖናት በሙሉ የወሰኗቸው መጽሐፍት ሁሉንም ማለት ነው ማስገባታችን የስህተት ትምህርት ማስገብተናል ማለት ነው የሚል ውሳኔ ላይ እንድንደርስ አያደርገንም? አራተኛውና የመጨረሻው ኢትዮጵያ ከሌላው አብያተ ክርስቲያን ለምን ተለየች ነው? ማን ስለሆነች ነው የምትለየው? እሷ ምን ስለሆነች ነው የምትለየው? ምን ስለሆነች ነው የምትለየው የሚለውን እንይዛለን ማለት ነው። እነዚህ መሰረታዊ ጥያቄዎች ኮንቴምፕሌት አድርጉባቸው ወይም አስቧቸው። ቀጣይ ቀን ስንገባ የመጽሐፍ ቅዱስ ጥናት መሰረታዊ መርሆዎች ብለን ነው የምንጀምረው። ኦኬ
መሰረታዊ መርሆዎች ብለን ነው የምንጀምረው። እስከዛ ድረስ የሰማነውን በዝነ ልቦናችን ይሳልብን ልበል። እሺ እስከዛ ድረስ ይሄንን እንትን እንላለን፣ ታስቡበታላችሁ። ጥያቄ ያለው ሰው ካለ ልቀበል። ጥያቄ ያለው ሰው ካለ አስገባለሁ። አንዳንድ ቁጥር ጻፉልኝና ጥያቄ ያለው ሰው ካለ አስገባለሁ። እሺ ሞዴሬተር በለው። አክሰፕት ማድረጊያው ራሱ ምን ላይ ነው? ይኸውና አንተ እዚህ ስር ይሄ ማዳበሪያ ነው፣ ይሄ ድመት ነው። እዚህ ስር ድብቅ አድርገዋታል። ድመት ማዳበሪያ ምናምን ያለው ማለት ቴዎ አለ አለው ታላቁ እሺ እንደምን አመሸ።